ኢየሩሳሌም ፕሮቴስታንት ሄዶ ታሞ ነው የሚመጣው። ተነስቷል ይላል። ልክ እንደዚህ ተነስቷል። ህዝቡ በዚህ የለም፣ ተነስቷል በዚህ የለም። አምላክ ራሱ ስዕሉን ስሎ ለቬሮኒካ ሰጣት። እስራኤል ውስጥ እጅግ አስቸጋሪ ነው የተባለውን ያንን እሾህ መርጠው አምጥተው በዚህ በጭንቅላቱ አካባቢ እየመቱ እሾሁን ሲያስገቡበት ምን አይነት ህማም ነው ይሄ! እሳት ነው። አይንህ እኮ የሚያየው እሳት ነው፣ ግን አያቃጥልም። እሳት ነው፣ አይለበልብህም። የማዕበል ፈጣሪ ነህ። ማዕበልን የማውረድ ኃይል እያለህ አንተ ለሰው ልጆች ፍቅር ስትል ግን ይህንን ዋጋ ስትከፍል ስመለከትህ ለዚህ ፍቅርህ እጅ ይነሳሉ። እዚህ ምዕራፍ 6 ላይ ግን የሚጠቀሰው ታሪክ ከዚህ ከተፈጥሮ ህግ ውጭ ሆነ በሰው አእምሮ ልንለካው የማንችለው ነው። የሰው አእምሮ ተመራምሮ ሊደርስበት የማይችል ነገር ነው። ምንድነው የሆነው? እያላችሁበት የእግዚአብሔር ሰላም የእግዚአብሔር ፍቅር ይብዛልን ይብዛላችሁ። እንኳን ደህና መጣ። እንኳን ደህና ቆየ። እንኳን አደረሰ። እንኳን አብሮ አደረሰ። እንግዲህ ከሆሳዕና ጀምሮ ሆሳዕና ብለን ጌታን አመስግነን ከማግስቱ ከሰኞ ጀምሮ ደግሞ መከራውን የምናስብበት ነው። በዚህ ሳምንት 5500 ዘመን የነበረውን የአዳምን መከራ ያን ለመካፈል ደግሞ ካሳ ከፍሎ ነፃ ሊያወጣ የመጣው ጌታችን መድኃኒታችን ኢየሱስ ክርስቶስ በእነዚህ ቀናት ብዙ ሕማምና መከራ ተቀብሏል። ያንንም እንግዲህ ኢየሩሳሌም በዛች በቅጥሯ ከፍርድ አደባባይ ጀምሮ እስከ ቀራኒዮ እስከ ጎልጎታ ድረስ ያየውን መከራ እናቱ ያየችውን መከራ 14ቱ ምዕራፍ የራሳቸው ትርጉምና የራሳቸው ትንታኔ ያላቸው አሁን እነሱን ሌላ ጊዜ በስፋት እናያቸዋለን። ግን እንደው መስቀልና ቀራኒዮ ትንሳኤና ጎልጎታ ቀራኒዮ ላይ ተሰቀለ፣ ጎልጎታ ላይ ተነሳ፣ ተቀበረ፣ ተነሳ። እነዚህ ነገሮችን እስኪ በተለየ መልኩ እንዴት ታያቸዋለህ? ለምን መስቀልን መዳኛ መረጠ? ለምንስ ቀራኒዮን መረጠ? ጎልጎታን መረጠ? ኢየሱስ ክርስቶስ ለምንድን ነው በመስቀል ላይ የተሰቀለው? ለምንድን ነው መስቀል የተሸከመው የሚለውን ጥያቄ መመለስ ያስፈልጋል። ጥሩ ጥያቄ ነው። ይህንን ጥያቄ ለመመለስ ግን ወደ ሰው ተፈጥሮ ወደ ኋላ ሄዶ ማየት ያስፈልጋል። ሰው እንደ እንስሳ ገዝፎ እንደ መላእክት ደግሞ ረቆ በማዕከላዊ ተፈጥሮ የተፈጠረ እግዚአብሔር አምላክ የሰው ልጅ ሲፈጥረው በልቡ መስቀል ስሎበታል። ታዲያ የእግዚአብሔርን ድምፅ መስማት ባቆመ ጊዜ ከትእዛዙና ከሕጉ ባፈነገጠ ጊዜ ሞት ነግሶበታል፣ ሲኦል ሰልጥኖበታል፣ በኃጢአት ይኖር ዘንድ ግድ ሆኖበታል። እንደገና በዘመነ ሐዲስ ኢየሱስ ክርስቶስ ዳግማዊ አዳም መጥቶ መስቀል ሲሸከም የሰውን ኃጢአት መሸከሙን ሰውን መሸከሙን ለማጠየቅ ነው። በመስቀል ላይ ቤዛ ሲሆን ደግሞ ሞትን በሞቱ መግደሉን ለማጠየቅ ነው። በሁለተኛ ደረጃ እግዚአብሔር አምላክ የሰው ልጅ በፈጠረው ጊዜ በልቡ ውስጥ መስቀል ስሎበታል። ያ መስቀል ጽላት ነበረ። በልባችን ውስጥ የተሳለው መስቀል ቆሽሾ ነበር። ከሕግና ከትእዛዙ ባፈነገጥን ጊዜ ያ በልቦናችን ውስጥ የተሳለው መስቀል መታጠቡን እንደገና መታደሱን ለማጠየቅ ኢየሱስ ክርስቶስ መስቀል ተሸከመ፣ በመስቀል ላይ ቤዛ ሆነ። በሦስተኛ ደረጃ ዘንዶውና ቅዱስ ሚካኤል በሰማይ ጦርነት ሲያካሂዱ እግዚአብሔር አምላክ ለመላእክት የሰጣቸው 7 ጸጋዎች ነበሩ። ከ7ቱ ጸጋዎች ውስጥ አንዱ የብርሃን መስቀል ነው የተሰጣቸው። በዛ መስቀል ዲያብሎስን ድል ነስተውታል። ስለዚህ መስቀል ኃይል መሆኑን መስቀል ድል መንሻ መሆኑን ለማጠየቅ ኢየሱስ ክርስቶስ በመስቀል ላይ ተሰቀለ፣ መስቀል ተሸከመ።
ይሄንን ማንም እንደው ጎግል ማድረግ የሚችል ሁሉ ላሚኒን ብሎ ጎግል ቢያደርግ የሚረዳው ሀቅ። ይሄንን መርሃ ግብር የሚከታተሉ ሁሉ ይሄን ማድረግ ይችላሉ። በውስጣችን መስቀል እንደታተመብን መረዳት የፈለገ እንደው አሁን ዘመናዊ ሳይንስ እንኳን ያረጋገጠውን ነገር ነው የምነግርህ። በልባችን መስቀል እንዳለ ሳይንስ እንኳን አረጋግጧል። የቀደሙ አባቶቻችን ይላሉ። ምክንያቱም መስቀል ማዕከላዊ ተፈጥሮ ነው። እንደ እንስሳ ገዝፎ እንደ መላእክት ረቆ በማዕከላዊ ተፈጥሮ ለተፈጠረ ሰው የተሰጠ ቅርጽ ነው። ሚዛናዊ ቅርጽ ነው። የተፈጥሮ የእግዚአብሔር የተፈጥሮ ሚዛን ቅርጽ ነው። ሚዛናዊነት ነው መስቀል። መስቀል ከሌለ ሚዛን ሊኖር አይችልም። ይሄ ደግሞ በልብህ ታትሟል። ይሄንን ሰርች ብታረግ አንድ ሞኖኪውል ነው። ላሚኒን ማለት ሞኖኪውል ነው። ያ ሞኖኪውል መስቀል ይሰራል። መስቀል ነው ቅርጹ። ምን ይላል ሳይንሱ? ከታመመ መኖር አትችልም። ዓይንህ አያይም፣ አንደበትህ አይናገርም፣ እግርህ መራመድ አይችልም። በልባችን መታተሙን የቀደሙት በመንፈስ ቅዱስ ቅኝት ውስጥ የነበሩ አባቶቻችን ነግረውናል። ሳይንሱም ደግሞ ከጊዜ ብዛት በኋላ መጥቶ ምን ብሎታል? ማረጋገጫ ሰጥቶታል። ስለዚህ በልባችን የታተመብንን እኛ መስቀል ብዙ ትርጉም ስላለው እንደገናም ደግሞ ለሙሴ እግዚአብሔር ሕግ ሲሰጠው ከሕገ ልቦና ወደ ሕገ ኦሪት ሲሻገር ሰው ምን ተብሎ ነበር? ይህንን በኦሪት ዘዳግም ምዕራፍ 21 ቁጥር 23 ላይ እናገኘዋለን። እርግማን ውስጥ ስለገባየህ ምድር በእርግማን ውስጥ ስለሆነች በእንጨት የተሰቀለ ሁሉ ምንድን ነው? የተረገመ ነው ተብሏል። በእንጨት የተሰቀለ ሁሉ የተረገመ ነው። የተበከለ ማንነት ያለው ስለሆነ ሰው ከተበከለው ማንነቱ ተነስቶ ነው መጥፎ የሚሆነው። ከተበከለ ማንነቱ ተነስቶ ነው ከእግዚአብሔር ፈቃድ የሚወጣው። ከተበከለ ማንነቱ ተነስቶ ነው ፈሪሃ እግዚአብሔር የሚያጣው። ያንን ግን ክርስቶስ መጣና እርግማን የነበረውን ሰው ተረግሞ ነበር። ምን አረገው? አጠበው፣ በደሙ አጸደቀው። አየህ፣ የዚህ ደግሞ ቁልፍ ምክንያት ማረጋገጫ አረገውና የተሰቀለ በመስቀል ላይ እርግማን ነው የሚለውን እሱ መጥቶ ተሰቀለበትና መስቀሉን ኃይል አረገው። ስለዚህ መስቀሉም በማደም ታጠበ፣ በክርስቶስ ደም ታጠበ። ስለዚህ በመስቀል የተሰቀለበት ምክንያት እነዚህን አያይዘን ነው የምንፈታው። አንድ እርግማንን ሊያስወግድ ነው። ሁለት እኛ ራሳችን ከሰባት ባህሪ በውስጣችን ይዘን 3 ባህሪያተ ነፍስና 4 ባህሪያተ ስጋ ይዘን በማዕከላዊ ተፈጥሮ የተፈጠረን ሰው ተብለን በጋራ በባህሪ ስም የምንጠራ እኛ ራሳችን መስቀል ነንና ሰው ሲሆን እሱ እኛን መስሏል ከኃጢአት በቀር። ስለዚህ ሰውን የሚያድንበት ቦታ ላይ ደግሞ መስቀልን ምን አረገው? ምልክት። መስቀልን ምን አረገው? ኃይል። መስቀልን ምን አረገው? ጉልበት። በዚህ ምክንያት ነው መስቀል የመሰቀያ ምክንያታችን የሆነ። አባቶቻችን ደግሞ በሌላ ገጽ ሲተረጉሙት መስቀል በራሱ ምንድን ነው? መከራ። ለምን? የሰው በደል አለ። ያን የሰው በደል በሙሉ ነው ክርስቶስ የተሸከመው። በመስቀል ላይ ተሸከመው ያን ሁሉ። እናንተ ለዘመናት በልባችሁ መስቀል አድርጌ አትሜ የፈጠርኳችሁ፣ በሰውነት ቅርሳችሁ መስቀል ሰርቼ የፈጠርኳችሁ እናንተ ከትእዛዝ ከፈቃድ ወጥታችሁ የተሸከማችሁትን ኃጢአት በሙሉ እኔ ተሸከምኩት ሲል ነው። መከራውን እኔ ተሸከምኩት ሲል ነው ብለው ይተረጉሙታልና መስቀል እንግዲህ እንዲህ አይነት ምክንያት ያለው ነው። ጥልቅ ነው። ለዛ ነው መስቀል ይሸከም ዘንድ ክርስቶስ የፈቀደው ብለን ልንተረጉመው እንችላለን። እንግዲህ በልባችን መስቀል ታትሞብን ነው እኛ የተፈጠርነው። ሲበከልም የተበከለው ልባችን ከእግዚአብሔር ቃል የወጣው የእግዚአብሔርን ድምፅ መስማት ያቆመው ልባችን ነው የተበከለው።
አየህ፣ በመስቀል ቅርጽ የተሰራ በመስቀል ቅርጽ የታተመ በልቦናችን ውስጥ ያለ ያ ይታጠብ ዘንድ ነው ኢየሱስ ክርስቶስ እንደገና ልቦናችንን ሲያጥበው፣ እንደገና ልቦናችንን ሲያድሰው፣ እንደገና ልቦናችን የእግዚአብሔርን ቃል እንዲሰማ ሕይወት እንዲሆነው መስቀልን እንግዲህ መዳኛ አድርጎ ኃይል አድርጎ ተሸክሞ የታየው ማለት ነው። ይሄ ዋናው ምስጢሩ ነው። መላእክትም ከተፈጠሩ በኋላ 7 ጸጋ ተሰጥቷቸዋል። ከተሰጣቸው ጸጋ አንዱ የብርሃን መስቀል። ያ የብርሃን መስቀል ዲያብሎስን መምቻ ነው። በሰማይ ምን ሆነ? ሰልፍ ሆነ። ሚካኤልና ዘንዶ ምን አሉ? ተዋጉ ይላል። ያ ጸጋ ከተሰጣቸው በኋላ ያ የመስቀል ብርሃን ከተሰጣቸው በኋላ ዲያብሎስ ሊቋቋማቸው አልቻለም። ቀጠቀጡት። በዛ ሚካኤልም መታው፣ ረገጠው። በምን? በብርሃን መስቀል። ስለዚህ መስቀል ኃይል ነው። መስቀል ጉልበት ነው። ይሄ ነው እንግዲህ ሕይወት ሲሆን ደግሞ ተመልከት፣ ዘላለማዊ ሕይወት ስታገኝበት፣ ያ ጠፍቶ የነበረ ማንነትህ ሲመለስበት፣ እግዚአብሔር ባወቀ መስቀልን ምን አደረገው? መዳኛ አድርጎ ምስጢሩ በዚህ ተመሳጥሮ መጣ ማለት ነው። እና ይህንን እንግዲህ አብረን ልናየው በጣም የሚያስፈልግ ነው። ቀራንዮ ደግሞ ያው የዓለም መካከለኛ ስፍራ ናት። የመስቀሉ ምንድናት ማለት ነው? ማዕከል፣ ለሰሜንም ለደቡብም ለምስራቅም ለምዕራብ መሃል የሆነች ስለሆነች እሷ ስትታጠብ ምድር በሙሉ ምን ሆነች? ታጠበ። እና ይሄንን ይዘን ነው መስቀሉን ክርስቶስ ኃይል አድርጎታል፣ መስቀሉን ክርስቶስ መዳኛ አድርጎታል ብለን የምንናገረው ማለት ነው። እና ይህንን ለማለት እንግዲህ ይህንን መስቀል ነው የመጀመሪያውን አሁን በዛች የፍኖተ መስቀል ወይም የመስቀል ጉዞ በተባለው ቦታ የመከራ ጉዞ በተባለው ቦታ ከፍርድ አደባባይ ለንጉሱ አቅርበው መጀመሪያም እኮ እነሱ ራሳቸው ፍርዱን እኮ አስቀምጠውታል። ለማጽደቅ ነው የወሰዱት ጌታ። እንደውም እኔ ከዚህ ሰው ምንም በደል አላገኘሁበትም፣ ምንም ፈተሽኩት አየሁት ባለ ሰዓት ይሰቀል 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 ብለው ራሳቸው በጩኸት ያጸደቁት መስቀሉን አዘጋጅተውለት መስቀሉን እና እሱን ይዘው ወደ ቀራንዮ ሄዱ። እንግዲህ 14ቱ ምዕራፍ የሚባሉት እንግዲህ ምናልባት እንደው አንኳር አንኳሩ ነው እንጂ ሲሄድ በሙሉ መንገዱ በሙሉ የመከራው ጉዞ ነበርና ከነዛ እንደው ከ14ቱ የትኞቹ ናቸው እንደው ከፊትህ እና ከህይወትህ የማይጠፉት? መቼም እንደዛ ስልህ ሌላው ቀላል ነው፣ ሌላው ከህሊናችን የሚወጣ ነው ማለት አይደለም። ታምረ ማርያም ላይ እንደው የትኞቹ መከራ ናቸው ሀዘን የገጠሙሽ ተብሎ ለየት አድርጎ እመቤታችን የሚነበባል። ከ14 ውስጥ እንደው የትኛው ነው በጣም በህሊና ከውስጥ የማይጠፋውና መልእክት የምታስተላልፍበት? ሁሉንም ብንናገር ጥሩ ነበር። 14ቱ ምዕራፍ የሰው ልጅ በቋንቋ ሊናገረው የሚችል አይደለም፣ ከቋንቋ በላይ ነው። ክርስቶስ ያሳለፈው የተሸከመው ያ ሁሉ ህማም እንዲህ በቀላሉ ልንናገረው የምንችለው አይደለም። እንደው ግን ካለን ጊዜ አንጻር አንዳንዶቹን እናንሳ። ከሰባቱ እጽ ውስጥ በቅለው ከተገኘ መስቀል ላይ ሲያርፍ ኢየሱስ ክርስቶስ ለመጀመሪያ ጊዜ ማለት ነው፣ በዛ በአደባባይ ፍርድ ከተሰጠው በኋላ ምንድን ነው የተደረገው? መጀመሪያ
የእሾህ አክሊል እንዲደፋ ነው የተደረገው። መቼም እኔ እናንተ እግዚአብሔር ፈቅዶልን እድል አግኝተን ቦታውን ለማየት በቅተናል። እዛ የእሾህ አክሊል የደፋበት ቤተክርስቲያን ውስጥ ስትገባ ወደ ላይ ቀና ብለህ ስትመለከት በጣም ትልቅ ግዙፍ የሆነ የእሾህ አክሊል ተስሎ ታገኛለህ። እና ያ ስፍራ አምላኬ፣ ጌታዬ፣ መድኃኒቴ ለእኔ ሲል የከፈለው ዋጋ ምን ያህል ጥልቅ እንደሆነ በቃ የምረዳበት ነው። እንዲሁ እስኪ አስተውለው። የጌቶቹ ጌታ፣ የንጉሶቹ ንጉስ፣ የአማልክት ሁሉ አምላክ፣ እልፍ አላፋት መላእክትን የፈጠረ፣ ፀሐይን የፈጠረ፣ ከዋክብትን በሰማይ ላይ የዘራ እሱ እኔን አንተን ለማዳን እስራኤል ውስጥ እጅግ አስቸጋሪ ነው የተባለውን ያንን እሾህ መርጠው አምጥተው በዚህ በጭንቅላቱ አካባቢ እየመቱ እሾሁን ሲያስገቡበት ምን አይነት ህማም ነው ይሄ! ከምስማር የጠነከረ እኮ ነው እሾሁ። ዙሪያውን ነው ደግሞ። ተመልከት፣ ደሙ ወረደ በፊቱ ላይ። ጌታህ መድኃኒትህ እንዲህ አይነት ህማም ሲቀበል ስታይ፣ ቦታው ላይ ቆመህ ደግሞ ቀና ብለህ ያንን ስዕሉን ስትመለከት በእውነት ልብ የሚነካ ነው። እሾህና አሜኬላ ወደምታበቅለው ምድር የተላከውን ሰው ለማዳን እሱ በእሾህ አክሊል ተዋጋ። ያ ደሙ ነው ያጠበንና እኔ እዛ በጣም ነው የምነካው ስገባ እና በህማም ላይ ህማም ነው እኮ እየጨመሩበት የመጡት። እንደዛ ሆኖ ደግሞ እዛው ተመልከት፣ መስቀሉን አሸከሙና እየገፈታተሩ እየገረፉ እየመቱ ይዘውት ሄዱ። መስቀሉ ወደቀበት። ሶስተኛው ምዕራፍ ላይ ምን ይሆናል? አየህ፣ መስቀሉ ይወድቅበታል፣ እሱም ይወድቃል። አየነው እኮ እሱም ቦታ መለኮት የመለኮት ደም ጠብ ያለበትን ቦታ እና ልብ በጣም የሚነካ ነው። ይሄ ጌታህ ነው፣ አዳኝህ ነው፣ ቤዛህ ነው፣ መድኃኒትህ ነው፣ ፈጣሪህ ነው፣ አምላክህ ነው፣ የሁሉ ነገርህ ማንነትህ መነሻ ነው። እሱ እንደዚህ ሲሆን እዛ ያለፈበትን ያንን ቦታ ስትመለከት እውነት ልብ ይነካል። ይህ ሁሉ ሆኖ አራተኛው ምዕራፍ ላይ ደግሞ ሌላ ምልከታ፣ ሌላ እይታ ታያለህ። እንደዚህ በደም የራሰው መድኃኔዓለም ኢየሱስ ክርስቶስን ድንግል ማርያም ከፊት ለፊት አየች። ህዝብ ነው ያለው። በዛ ሁሉ ህዝብ ፊት አልፋ ድንግል ማርያም ልጇን በደም ተነክሮ አየችው። መልኩ እስካይታወቅ ድረስ ደም በእሾህ አክሊል በተደፋበት በዚህ እየፈሰሰ ስጋው እየተቦጨቀ መሬት ላይ እየወደቀ አጥንቱ እየታየ እንደዛ ሆኖ አየችው። እኔ እዛ ውስጥ ደግሞ የእሷ ፍቅር ይገርመኛል። ምን አለች? አንተ ሁሉ በእጅህ ሁሉ በደጅህ፣ አንተ የሁሉ ነገር ፈጣሪ፣ አንተ ኃይለኛ ክንድህ ብዙ የሚያደቅ ቀይ ባህርን የከፈልክ በሰማያት መንገድ ያለህ ነፋስን የምታዝ አንተ ለሰው ልጆች ፍቅር እንዲህ ሆነህ ሳይህ ለዚህ ፍቅርህ እጅ ነሳለሁ አለችው። ምን አይነት ፍቅር ናት እሷ ራሷን እስኪ ተመልከታት። ልጇ እንዲህ የሆነ ፍቅሩን አመሰገነችው። ይኸውልህ መላእክትን ብታዝ ሁሉን ነገር ባንዴ ጸጥ የማድረግ ኃይል እያለህ፣ የእሳት ፈጣሪ ነህ፣ እሳት ማውረድ እየቻልክ ኃይል እያለህ፣ የማዕበል ፈጣሪ ነህ፣ ማዕበልን የማውረድ ኃይል እያለህ፣
አንተ ለሰው ልጆች ፍቅር ስትል ግን ይህንን ዋጋ ስትከፍል ስመለከትህ ለዚህ ፍቅርህ እጅ ነሳለሁ እያለች ተንበረከከች ድንግል ማርያም። ምን አይነት ፍቅር ናት ራሷ! ቤተ መቅደስ በተገኘችበት ሰዓት እኮ ገና በልጅነቱ ምንድን ነው የተባለችው? በነፍስሽ ምን ያልፋል? ሰይፍ። ማን ነው በነፍሱ ሰይፍ ያለፈበት ከምድር? አንድ ሰው ልንጠራ እንችላለን? አንቺ ድንግል ማርያም ብቻ ናት በነፍሷ ሰይፍ ያለፈባት። ምን አይነት ሐዘን ነው! ከስጋ በላይ የሆነ ሐዘን። ምን አይነት ሐዘን ነው! ነፍስን የወጋ ሐዘን። ምን አይነት ሐዘን ነው! ይሄ ነው የደረሰባት። ግን ምን አለች? የከፈልከውን ፍቅር ስመለከት እሱ ፍቅርህን ነው እኔ የማመሰግነው፣ እሱ ፍቅርህን ነው የማከብረው አለች ድንግል ማርያም። እና በጣም ይደንቀኛል ያ ምዕራፍ 4 ላይ ስደርስ ማለት ነው። እና ይሄ ከምገረምበት ከምደነቅበት ምን አይነት እመቤት እናቴ ምን አይነት በቃ እንደው ውስጧ ምን አይነት ንጹህ የሆነ የሚያበራ ወርቅ እንደሆነ የምረዳበት በዛ ሰዓት ፍቅርን ማመስገን የቻለች እናት ስላለችኝ ደግሞ የምኮራበት ስፍራ ነው ያ ስፍራና ይሄ በጣም ያስደንቀኛል። ሌላ በጣም የሚያስደንቀኝ ምዕራፍ 6 ላይ ስንደርስ ነው። ምዕራፍ 6 ስንገባ በዓለም ላይ እንግዲህ ብዙ ቅዱሳን የሳሏቸው ቅዱሳት ስዕላት አሉ። ማን ነው የሚስላቸው? ሰው ነው የሚስላቸው። እዚህ ምዕራፍ 6 ላይ ግን የሚጠቀሰው ታሪክ ከዚህ ከተፈጥሮ ሕግ ውጭ ሆነ በሰው አእምሮ ልንለካው የማንችለው ነው። የሰው አእምሮ ተመራምሮ ሊደርስበት የማይችል ነገር ነው። ምንድን ነው የሆነው? አምላክ ራሱ ስዕሉን ስሎ ለቬሮኒካ ሰጣት። ምን አይነት አስደናቂ ነገር ነው! አየህ፣ ቬሮኒካ የአምላክ ፍቅር በውስጧ የነደደባት ሴት ናት። ስታየው አልቻለችም። ምን ታርግለት? እንደዛ ደሙ በየቦታው እየተንጠባጠበ ስጋው እየተቆረሰ በየቦታው እየወደቀ ያ ሁሉ ህዝብ እየገፋው አንዱ ወደፊት አንዱ ወደኋላ እያደረገው በዛ ላይ መስቀል ተሸክሞ ስትመለከተው ልታደርግ የምትችለውን አንድ ነገር አረገች። መሐረቧን አውጥታ እንደው ደሙን ይጥረግ ብላ ሰጣችው። እሱም ያንን መሐረብ ፊቱን ጠርጎ ሲሰጣት ምስሉ ምን ሆነበት? ታተመ። አምላክ በዛ መሐረብ ላይ የሱን ስዕል አተመበት። ይደንቀኛል። ይሄ ደግሞ አሁንም ገሃድ ሆኖ የሚታይ ነው። ሰዎች ሮም ቢሄዱ ማየት ይችላሉ። እዛ ታሪኩ ይነገራል። ሮም ደግሞ ይሄ አለ። በጣም በጣም ይደንቀኛል። እነዚህ ሁለቱ እጅግ የሚደንቁኝ ነገሮች ናቸው ለየት ስለሚሉ። ከዛ ውጭ ግን ቀራንዮ ውስጥ የተደረገው ነገር በሙሉ ነው የሚገርመኝ፣ በሙሉ እና እኔ ህይወት እንዲኖረኝ፣ እኔ ነፃ እንደወጣ፣ እኔ የዘላለም ህይወት እንዲኖረኝ ቅድም እንዳነሳ ነው በዮሐንስ ወንጌል ምዕራፍ 3 ላይ ምንድን ነው የሰው ልጅ የዘላለም ህይወት እንዲኖረው ሙሴ በምድረ በዳ እባብን ሰቅሎ እንደነበረ ክርስቶስ ደግሞ ለኔ ለአጠቃላይ ለሰው ልጅ ነጭ ጥቁር፣ ሴት ወንድ ሳይል በሙሉ በመስቀል ላይ ምን አረገ? ተሰቀለ። ያ የተሰቀለበትን ድባብ ስመለከተው ህዝቡ በሙሉ ገብቶ እሱ ተሰቅሎበት ለነበረው ለዛ ስፍራ ሲሰግድ ስትመለከት በጣም ነው አስደማሚ ነው። መግቢያችን ላይ እንዳነሳ ነው ክርስቶስ እኮ የተሰቀለበት አዳም መቃብሩ አለ። እንደውም የቀራንዮ ትርጉም የራስ ቅል ማለት ደግሞ የአዳም የራስ ቅል ባለበት
ሁለቱንም ነው የምታገኘው። ምድራዊውን አዳም እታች ገብተህ ከታች ቀብሩን ታያለህ። ሰማያዊው አዳም ዳግማዊ አዳም ደግሞ ከላይ የተሰቀለበትን ቦታ ታያለህ። በትክክል እኮ ነው ሰዎች እጃችንን የምናስገባባት በትክክል ታች በቀጥታ የአዳም ራስ ቅል ላይ የሚወስድ ነው። እና እኔ የእግዚአብሔር እንትኑ ይሄ አሰራሩ ከአእምሮ በላይ ነው። እግዚአብሔር ዘንድ ያለ ምክንያት የሚሆን ነገር የለም። ሁሉ ነገር እያንዳንዱ ምክንያት አለው እና ምክንያት ስላለው ነው ቀራንዮ የተሰቀለው። አየህ፣ ምክንያት ስላለው ነው መስቀል የተሸከመው። ያለ ምክንያት አይደለም፣ ምክንያት አለው። ይሄንን ደግሞ መንፈስ ቅዱስ የቀረባቸው በመንፈስ ቅዱስ ቅኝት ውስጥ ያሉ አባቶቻችን እየተረጎሙ ስለነገሩን እሱን ደግሞ እዛ ሄደን ስናየው እውነት ሆኖ ስንመለከተው እጅግ ልብ የሚነካ ነገር ነው። እንደው መልሼ ደግሞ ወደ አንተ ጥያቄውን ስመልሰው አንተ ደግሞ በጣም የምትመሰጥበት ቦታ አለ። ድንግል ማርያም ቆማ ልጇ ተሰቅሎ ያየችበት ቦታና እስኪ ያው እንትኑ ስትሄድ ስትቆም መጀመሪያ ከክርስትናም እንኳን የእናቴ የኢትዮጵያ ኦርቶዶክሳዊት ተዋህዶ ቤተክርስቲያን ልጇ ሆንኩላለሁ። እዛ ቦታው ላይ ሳረግጥ በአባቶቼ በመምህራኑ በመጻሕፍቱ በሊቃውንቱ ውስጣችን የገባው ነገር አለ። ትክክለኛውን ክርስቶስ ሳይጓደል ከእናቱ ከታምራቱ ከመላእክቱ ካደረገው ስራዎች አንድ ነገር ሳይጎድል ጠቅላላ ውስጤ የነበረውን እዛ ስትሄድ ነው ሙሉውን የምታገኘው። የምትዘለው የምታልፈው ነገር የለም። ነጥለው እኮ ነው ሌሎች እኮ ድንግል ማርያም ላይ በተለይ የተነጣጠረ ጥላቻ በጽሁፍም በምንም የምታየው ነገር ነው። ከነሙሉ ክብሯ ነው። አሁን አንተ አራተኛው ላይ አንስታል። እመቤታችን እንግዲህ ያን ጉዞ በሙሉ እንዴት እየሄደች እያለ ስዕላዊ መግለጫ አለ በየግድግዳው ላይ ስትሄድ። የአንደኛው ምንድነው? ሁለተኛው በሮማን ነበር ነው የተጻፈው። 4 5 6 5 ላይ ነው የቀሬ ነው። እዛ ላይ አሁን የክርስቶስ ምን ያህል እንደው የጭካኔያቸው ማለት እሱ ለኛ ምን ያህል እንደተቀበለ መስቀል ላይ ያለው ከመስቀሉ በፊት ምን ያህል ለሰው ልጅ ለአዳም ለኔ ምን ያህል መከራ እንደተቀበለ ይሄ 5ኛው ምዕራፍ የቀሬናውን ሰው አምጥተው እና ተሸከም ብለው ሲያስይዙት ለብዙ ሰው ያሰቡለት የተጨነቁለት አግዘው እስኪ ያሉት ይመስላል። ግን መስቀሉ ላይ ደርሶ መስቀል ላይ እስከሚሰቀል ድረስ እዚህ መንገድ ላይ እንዳይሞት ምን ያህል ከባድ እንደሆነ ሲቃዩ ምን ያህል በከራው በርትቶበት እንደነበር ለሞት አድርሶት እንደነበረ ነው እዛ ላይ ያለው መልእክት። አረ ሊሞት ነው፣ አረ እዛ ሳይደርስ አመለጠን። ስለዚህ ሰው ፈልገው መስቀሉን እንዲያግዝ ያደረጉት። ይህ ምን ያህል የኛ የከፈለው ዋጋ ገና 5ኛው ላይ እንኳን እንዴት እንደሚያስለቅስ 3ም ወደኋላ 2ም 1ም ከሊቶስጥራ ከቀያፋ ግቢ እስከ ቀራኒዮ ጎልጎታ መስቀሉ ላይ እስኪደርስ ድረስ እንግዲህ እቺ ቀን የምናስባት የጌታ መከራ ማለት ነው። እመቤታችን ሄደች። ያው ጌታ መስቀሉን ይዞ እንደዛ እያሰቃዩት እየገረፉት ከስጋው ላይ ከሰውነቱ ላይ ስጋ የሚቦጭ ጅራፍ እያሳረፉበት ያን ሁሉ እያየች ቀራንዮ ደርሳለች፣ ጎልጎታ ደርሳለች። መጨረሻ አንድ ቦታ ነው የቆመችው። ሁሉም ተበተኑ። ዘወር ስትል ዮሐንስ ነው ያለው። እሷ ቆማ እያየች እያለቀሰች ነው። እንግዲህ የእናትና ልጅ የወለደና አንጀት ዝም ብለህ አስበው፣ አንድ ልጇ በዛ ላይ እና ያቺ ቦታ አሁን መቋመ ማርያም ትባላለች። አልተነጣጠሉም። ይኸውልህ እኔ ቤተክርስቲያን የምልህ ይሄ ነው። ታሪክ ልደት ስትሄድ ጌታ እናቱ ጋር ሆኖ ወተቱ የነጠበበት አለ። ቃና ዘገሊላ ስትሄድ
አረ የሚልህን የሚል አረ ጎደለበት አረ አፍረት ማቅ ሊለብስ ነው። ዘወር ብላ ደግሞ የሚላችሁን አድርጉ በሉ አምጡ። እናትና ልጅ አንድ ላይ ነው የምታገኛቸው መስቀል ላይ አንድ ላይ። ይሄው ቀራንዮ ይሄው እመቤታችን እዚህ ጋር ቆማ ያለቀሰች እስከ መጨረሻው ድረስ ያቺ ምቋመ ማርያም በቤተክርስቲያናችን ለሃ ማርያም ይባላል። የእመቤታችን ለቅሶ ማያልቅ ነው። ያ ምን ያህል መከራ ያሳለፈችው ስለ ልጇ ስቃይ ያን በሰማ ያንን ብናነብ ያንን ሁሉ ቢያውቀው ሐዘኑ እንዴት ከባድ እንደሆነ በዛ እንረዳልና ያቺ የእመቤታችን ለሃ ማርያም ዛሬም ቆማ ይመስለኛል። ይዛ ስቆም እመቤታችን እንዲያቀፍኳት እንዲያስኳት እንዲዳስስኳት በግዘፍ ማለት ነው በረቂቅ በህሊና እዛም ሳትኖር እዚህም ከኔ ጋር ነው ያለችው እመቤታችን እና ይሄ ሁሉ ነገር ፍቅር፣ ምህረት፣ ስቃይ፣ ቸርነት ይሄ ሁሉ አስተባብራ ያዘች ቀራንዮ ጎልጎታ መስቀሉ የዛሬዋ ቀን ስለሆነች ነው እንግዲህ በእነዚህ ዙሪያ ትንሽ ቆይታ እናድርግ ያልኩት። የዛሬ ዓመትም ሄደን ከላይ ኪርያላይሶ እየተባለኛ ደግሞ በስር ገብተን ከብዛቱ ከህዝብ ብዛት የተነሳ የራሳችንን ስነ ስርዓት የራሳችንን ጸሎት አድርገን ከአባ ሰላማ ጋር ጨርሰናል የዛሬ ዓመት። እንግዲህ በዚህ ዓመት ደግሞ በዓለሙ በዚህ በገጠመን ሰላም ምክንያት እዚህ ሁነን አሳልፈነዋል። ለሚመጣው እግዚአብሔር የኛ ብቻ አይደለም መላው ዓለም እዛም ያሉት ክርስቲያኖች ሰላሙ ስለደፈረሰባቸው እንዲህ እንደኛ ይሄ እንደቀረ ነው ብቻ ወይም እንደቀሩት ክርስቲያኖች የመላው ዓለም ክርስቲያኖች አይደለም እዛም ላሉት ትንሽ ችግር ላይ ነው። ይሄን ችግር ያስወግድልንና በትክክል ትንሳኤውን በቦታው ላይ ለማክበር ያብቃል። አሜን። እውነት በጣም ብናነሳው ይሄ የሚያልቅ አይደለም። ከዚሁ ጋር አያይዘን እንግዲህ ያው መስቀሉ ሲነሳ ቀራንዮ ነው። ቀራንዮ ላይ መስቀሉ ተሰቀለ፣ ጌታ ተሰቀለ። ከዛ ደግሞ አርብ 11 ሰዓት ላይ ከመስቀሉ ሲያወርዱት ዮሴፍና ኒቆዲሞስ ቀጥታ የተገነዘበት ቦታ አለ። አሁን ዛሬ ሶስቱ አንድ ላይ ናቸው። ቀራንዮ ተሰቀለበት፣ ከመስቀሉ ወርዶ የተገነዘበት፣ ከዛ ደግሞ ከተገነዘ በኋላ ደግሞ ትንሽ አለፍ ብሎ ደግሞ ጎልጎታ የተቀበረበት። ግን እንደው ችን ሳናነሳት አናልፍም ያልኩት የእሳቱ ነገር ነው። እስኪ የእሳቱ ነገር እንግዲህ ብዙ ታሪክ የሚነገርለት ነው። ኢየሩሳሌም በጣም ብዙ ሰው ለትንሣኤ ሲመጣ ይህንን ማየት እሳቱን እንዲነካውም ይፈልጋል። ምንድነው ታሪኩ? ከብዙ ዘመን በፊት ጀምሮ ያለ ታሪክ ነው። ጎልጎታ ውስጥ እንግዲህ ብዙ ቤተክርስቲያን አለ። ከክርስቶስ ከተቀበረበት ፊት ለፊት አይተህ ከሆነ ቤተክርስቲያን አለ። በዛ ውስጥ ዋሻ አለ እና ህዝቡ እዛ ገብቶ በሙሉ በቃ ስለ ክርስቶስ ትንሣኤ እያሰበ እየዘመረ በሚገኝበት ሰዓት ልክ ክርስቶስ በተነሳባት ሰዓት ላይ የግሪክ ኦርቶዶክስ ጳጳስ ይመጡና ውስጥ ይገባሉ። ዋሻ ውስጥ ልክ ዋሻ ውስጥ ሲገቡ ህዝቡ የሚይዘው እንደ ጧፍ ሆኖ ግን እንደ ችቦ ታስሮ ሁሉም ይዞ የሚጠብቀዋል። እሳቸው ውስጥ ይገቡና ይዘውት የሚገቡት ምንም ያልተለኮሰ ውስጥ ሲገቡ ግን ራሱ እሳቱ ምን ይሆናል? ይለኮሳል። የሚነገረው ምንድነው? መላእክት መጥተው ምን ያደርጉታል? ይለኩሱታል። ያኔ እሳቸው ያንን ይዘው ይመጡና እዛ ላሉት ካህናት ይለኩሳሉ። ካህናቱ ደግሞ ለማን? ወደ ህዝቡ። በጣም የሚገርም ነው ይሄ እና በየዓመቱ የሚካሄድ ነው። ያ ደግሞ እጅ ላይ ብታረገው ፊትህን እንዲህ ብታረገው እሳቱ አያቃጥልም፣ አይለበልብም።
በቃ በረከት የሚያቃጥል አይደለም። እሳት ነው። አይንህ እኮ የሚያየው እሳት ነው፣ ግን አያቃጥልህም። እሳት ነው፣ አይለበልብህም። እና ይሄንን በዓለም ያለ ክርስቲያን መጥቶ ቀራንዮ እንግዲህ ትጠባለች። ያው የትንሣኤ ጊዜ ይሄ ስርዓት የሚካሄድበት ጊዜም አለና ይሄ ደግሞ የሚሆነው መቼ ነው? የትንሣኤ ዕለት ነው እና በዕለቱ በዛች በሰዓቱ በጣም የሚደንቅ ነው። ሌላው ያየሁት ምንድነው? ያው የዓለም ክርስቲያኖች አይቀሩም። የዓለም ክርስቲያኖች በተለይ ደግሞ ኦርቶዶክሳውያን ተዋህዶን ጨምሮ ማለት ነው ወልድ ዋህድ ብለው የሚያምኑ እንደው ይሄ ጌታ ጌታ ኢየሱስ ኢየሱስ የሚለው ብቻ አይደለም። እሱ ብዙ አይመጡም እነሱ እንደው አይማርካቸውም አይመራቸውም ወደዛ። እንደውም አንድ እኛ ሀገር መቼም እብድ በዝቷል። አንዱ ራሱ ቤተክርስቲያን ያለኝ የሚል ነው። ጌታን ምን ይሏል? ሬሳ ይሏል። አንተ ለአፉ ራሱ እንደው ሎቱ ስብሐት እኛ ሬሳ ፍለጋ ኢየሩሳሌም አንሄድም። ግን እኮ ፓስተር ነው። ግን እኮ በቃ ክርስቲያን ተብሎ ቤተክርስቲያን መስርቶ ህዝብ እየመራ ነው። እኛ ኢየሩሳሌም ድረስ አንሄድም፣ እዚህ ቦሌ ያለልን የሚል ሰምቼ እኔ እሱ ለተናገረው እኔ ለሰማው በቃ ሽምቅቅ ነው ያልኩት። እና መላው ዓለም መተው የሩቅ ምስራቅ ክርስቲያኖች በተለይ ራሻን ጨምሮ ካፖዶሻ፣ መቄዶንያ፣ ቆጵሮስ፣ ዩክሬን እነዚህ ብዙ ነው የሚመጣው። በጣም ብዙ ነው። አውሮፓ የኤዥያ ማይነር የሚባለው ካቶሊኮችም ይመጣሉ። እና ያው ይጠባል እንትኑ ራሱ እዛው ራሱ ደግሞ ያሉት ፍልስጤም ክርስቲያኖች ያን ሁሉ ሰልፍ ይዘው እዛው እኮ ክርስቲያን ያለ እኮ አይመስለውም። አንዳንድ ያመሰግነው እንዴ ፍልስጤማውያን በብዛት ክርስቲያን አሉ እኮ። በተለይ ቤተልሔም አካባቢ ያሉት ብዙዎቹ ክርስቲያን ናቸው። እንትኑ ነው ንዋየ ቅዱሳት መሸጫው ነው በሙሉ በክርስቲያኖች የተያዘ ነው። ቤተልሔምና ዙሪያው ክርስቲያን ነው። በጣም ብዙ ሺህ ናቸው እንጂ በብዙ ሺህ የሚቆጠር ፍልስጤማዊ ክርስቲያን አለ። ይህን ሰው ማወቅ አለበት። ካነሳኸው አይቀር አሁን እነዚህ መናፍቃን የሚሉት ስትለኝ እነሱ እኮ እዛ ቢሄዱ ታሪካቸው ጎዶሎ ነው። በቃ የማይቀበሉት ይበዛባቸዋል እኮ። ኢየሩሳሌም ሄደህ የማትቀበለው ሲበዛብህ እኮ እምነትህን ነው መጠየቅ ያለብህ። ጠቅላላ መቅረት ይሻላል ብለው አይሄዱም። ተመልከት፣ 4ኛው ምዕራፍ ላይ ድንግል ማርያምና ኢየሱስ ክርስቶስ ተያዩ፣ ተገናኙ ይልሃል ቦታው። አንተ ግን አትቀበልም። 6ኛው ምዕራፍ ላይ የክርስቶስን ሕማም እኮ እያሰብክ እየሄድክ ነው። ቬሮኒካና ክርስቶስ ተገናኙ፣ መሐረቧን ሰጣችው ይልሃል ታሪኩ። አይፈልግም ይሄን። እሱ ለዚህ ታሪክ ባዕድ ነው። ይሄን አይፈልግም። ሊዘል ነው፣ እየዘለለ ነው የሚሄደው። ታሪኩ ቤታችን ቆማ እዚህ ታለቅስ ነበር። ይሄን አይፈልግም ብሎ ታሪኩ ይነግርሃል። ቆሟል። ዛሬም እያወራ ነው። ታሪኩ እየተናገረ ነው፣ እየመሰከረ ነው። አንተ ግን ምንድነህ? ባዕድ ነህ ለዚህ ታሪክ። ስለዚህ ኢየሩሳሌም ፕሮቴስታንት ሄዶ ታሞ ነው የሚመጣው፣ ይታመማል። በመጨረሻ ትንሣኤው ሲታወጅ የየራሳቸው አዋጅ አላቸው፣ ግን መነሻው መጽሐፍ ቅዱሳዊ ነው። እኛ ምንም ብለን ነው የምናውጀው? ወተንሥአ እግዚአብሔር ከመ ዘንቃ እምነዋም የሚል የዳዊትን ይዜማል። ትንሣኤ በአባቶቻችን ሊቃውንት ይዜማል፣ ይወረባል በቅዱስ ያሬድ በተለያየ ዜማ። ከዛኛ እንዘምረዋለን፣ ትንሣኤ እንላለን። ልክ እንደዚህ ሌሎቹ ደግሞ ተነስቷል፣ በዚህ የለም፣ ስለምን ሕያውን ከሙታን መካከል ትፈልጉታላችሁ ይላል ቅዱስ ጳውሎስ። ያንን በዜማ በራሳቸው ዜማ ደግሞ ሲሉት ገርሞኝ በቃ አንድ ሰው ነው እንዲህ ከፍ ብሎ ተነስቷል ይላል። ልክ እንደዚህ ተነስቷል፣ ህዝቡ በዚህ የለም፣ ተነስቷል፣ በዚህ የለም። በዛ በአዋጁ ቀን በአዋጁ ሰዓት ሁላችን በምናውጅበት ሰዓት የክርስቶስ መነሳት
በምናውጅበት ሰዓት ዓለም የተለያየ ቋንቋ ሆኖ ምስጢሩና መልእክቱ ግን አንድ አይነት ሆኖ ስታየው እጅግ በጣም የሚያኮራ የሚያረካ ነገር ነው። ለብርሃነ ትንሣኤው በሰላም ያድርሰን ያድርሳችሁ። እንግዲህ እግዚአብሔር መልካም ነገር ካደረገልንና ቀኑን ጊዜውን ሰላሙን ከመለሰልን ባለፈው ለትንሣኤ ልትሄዱ የተዘጋጃችሁ 50ዎቻችሁ እንዳላችሁ ናችሁ። ቪዛችሁ መጥቷል። እንሄዳለን ካላችሁ አብረን እንሄዳለን። ሌሎቻችሁ ደግሞ እኛም በትንሣኤው ፈርተን ቀርተን ነበረ፣ አሁን ሰላሙ ከመጣ እንሄዳለን የምትሉ ካላችሁ ደግሞ ለዕርገት ግንቦት 13 ማለት ነው ጉዟችንን እናደርጋለን። ደውሉልንና ከወዲሁ ተመዝገቡ። ቦታችንን ይዘን አብረን የሁለቱንም የትንሣኤውንም የዕርገቱንም አጣጥመን እንመጣለን። ሌላ በተጓዳኝ ወደ ግብፅ ጉዞ አለን። እመቤታችን ቅድስት ድንግል ማርያም ለ5 ቀን ሕዝብም አሕዛብም ሁሉም ሕዝብ በሙሉ እያያት የተባረክንባት አሁንም ሄደን እዛች ቦታ ላይ ቆመን እመቤታችንን እናያታለን። ተባርከናለች። ደብረ ምጥማቅ በግብፅ። ሌላ ሰርፕራይዝ ይኖረናል። ለምትሄዱ ሰዎች ነው የምንነግራችሁ። ሌላ ሀገር የምንሄድበት አለ ከግብፅ ውጭ። የግብፅን በዓል ማለት የእመቤታችንን ደብረ ምጥማቅን ስናከብር ወደ ግብፅ ስንሄድ ግብፅ ከመግባታችን በፊት ሌላ ሀገር 3 ቀን የምንቆይበት አለ። ያ ሀገር ማን ነው? በመርከብ የምንሄድበት ነው። የሀገር ማን ነው የሚለውን የምትሄዱ የምትመዘገቡ የምትሄዱ ብቻም ሳይሆን ደውላችሁልን ተመዝግባችሁ ከኛ ጋር መሄድ የወሰናችሁ ሰዎች ይህንን እንነግራችኋለን። እመቤታችን ዛሬም ቅብ ቅዱሷ ወዟ ከስዕሏ ላይ እያያችሁት ከስዕሏ ላይ የሚወርደው ፖርት ሳይድ ሌሎቹንም ቦታዋ ላይ ደርሰን እንመጣለን። ደስ የሚለው ነገር የግብፅ ጉዞ የእድሜ ገደብ የጉዞ ሂስትሪ አያስፈልግም። እናንተ መንፈሳዊ ብቻ ሁኑ። ደውሉልን፣ ፓስፖርታችሁን ላኩልን፣ ደርሰን እንመጣለን። 10 ቀን በግብፅ በግንቦት 21 8 ቀን የብቻ ነው፣ አንድ ላይ አይደለም፣ የብቻ ነው። ኢየሩሳሌም የብቻ፣ ግብፅ የብቻ፣ ግንቦት ላይ ሁለቱም ጉዞ አለን። እግዚአብሔር ከሁላችን ጋር ይሁን። ሌሎቹን ደግሞ በተለያየ ጊዜ እንገልጽላችኋለን። ለብርሃነ ትንሣኤው በሰላም ያድርሰን። እግዚአብሔር ይስጥልን። ለብርሃነ ትንሣኤው ደግሞ ሌላ የምናወራው ሰፊ ነገር አለ። በተለይ ደግሞ አሁን ለዓለማችን የጦርነቱም የሰላሙም መነሻ ቁልፍ የሆነው ቤተ መቅደሱ 3ኛው ቤተ መቅደስ የሚባለው ነገር ከስር መሰረቱ የምናወራው አለ። ከመስፍኔ ጋር ጠብቁን፣ እንገናኛለን። ሰላም ከሁላችን ጋር ይሁን።